ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ ደግሞ የብዙ ሰዎች ቀልብ የሳበ የሰሞኑን አነጋጋሪ ልብ አንጠልጣይ ፊልም በማለት ሁሉም የቲክቶክ ማህበረሰብ የተስማማበት ልናስቃኛችሁ ወደድን። በጳውሎስ ደመቀ የተጻፈ ድርሰት መሆኑ የተነገረ ሲሆን ጳውሎስ ማለት በምስሉ ላይ የምትመለከቱት ነው። ይህ ልብ አንጠልጣይ ተከታታይ ፊልም ሜላትና ማርቆስ የሚል ነው። ብዙ ሰዎች ስለ ፊልሙ የተለያዩ ሀሳቦች አንስተዋል። ከነዚህ ሀሳቦችም የኢትዮጵያ የፊልም ኢንዱስትሪ ከፍ እንዳደረገ ነው እየተነገረለት የሚገኘው። በጣም ደስ ብሎኛል ወይዘሮ ሜላት፣ ዛሬ እኔ ነው የሚገልሽ። አትደስት ማርቆስ። ምን ታረጊኝ ነው ወይዘሮ ሜላት? ሜላት እኮ ነኝ። እንጀምራ። እኮ ነኝ። ማን መሰልኩ? እንጨት ይዘሽ ነይ። ሜላት እንጨቱ አስን በቀለሰን ወይኔ አድራሻውን ረሳው። ቆይ ይጀላም አድራሻው የት ካለ ምንድነው? ከኔ ፈልጊው ምንድነው? አልፈልግም። ማርቆስ አንዲት ነገር ብትነግ ከሆነ ይከልሻሉ። ምንም ማለት ነው። ከሆነ ከዚህ ጥፊ። ልጅቷ አትመጣም እንዴ? የት ሆና ነው? ምን ሆናለች? ከአድናቂዎቹ ትልቅ ሰርፕራይዝ ሊደረጉ ነው። እባካችሁ እንግዲህ ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለጳውሎስ ደመቀ አድርሱለት። ትልቅ ሰርፕራይዝ ተዘጋጅቶላችኋል። እንግዲህ ጳውሎስ ደመቀን የምትቀርቡ ሰዎች ካላችሁ ስልክ ቁጥሩንም አድራሻውንም ወይ ደግሞ የሱ ማናጀር የምታውቁት ሰዎች ካላችሁ እንግዲህ እንድታገናኟቸውና ሰርፕራይዛቸውን እንዲቀበሉ ንገሯቸው። ምክንያቱም ትልቅ ሰርፕራይዝ ተዘጋጅቶላችኋል። ይሄ ነገር እንዳያመልጣቸው። ያ ሁላችን እንግዲህ እንደምናውቀው ጳውሎስ ደመቀና እንግዲህ ባልደረቦቹ የኢትዮጵያ ፊልም ኢንዱስትሪ ላይ እንግዲህ ምን ያክል ተጽዕኖ እንደፈጠሩ ሁላችንም እንግዲህ እያየን ነው የሚገኘው። ብቻ ግን ሰርፕራይዝ ሊደረጉ ስለሆነ ስልክ ቁጥራችሁን አድራሻችሁንና እነሱን ማገናኘት የሚችል ሰው ካለ እንግዲህ ጠቁማችሁ። ፓርቲ እኮ ተለቀቀ። የሜላት እና የማርቆስ እና አቤት ፓርቲ ዘበላይ እንዴት አንጀቴን በልቶት እንደነበር። መቅዲ ግን ጭካኔ ጌታ ሜላት አብሶ የሆነ ፓርቲ ላይ ሜላት ጨካኝ ነች ሲል አንጀቴን በልቶት ነበር። ፓርቲ ናይን እንዴት ይሆን? ዛሬ በጣም ደስ ይላል። ሜላት እባክሽ ደቂቃ ጨምርልኝ በማርያም። እሺ ሜላት ክፉ ነሽ። አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር። አሁን ልገለው ነው። እኔ እዚህ የውጭውን ስል ለካ ሀገሬ ውስጥ የተላለፈ የሚገኘው ምርጡ ድራማ እያመለጠኝ ነበር። ጳውሊ ያልተቻለም ነው ምላችሁ። ጳውሎስ ደመቀን እንግዲህ አብዛኞቻችሁ በተለያዩ የቲክቶክ ስራዎቹ ነበር የምታውቁት። አሁን ደግሞ በአይነቱም በይዘቱም ለየት ያለ ምርጥ የቲክቶክ ተከታታይ ድራማ ይዞልን ከተፍ ብሏል። እኔ እስከ ትናንትና ድረስ ስለዚህ ድራማ ማውቀው ነገር አልነበረም። በጣም ብዙ ሰዎች ሜንሽን አድርገውኝ ኮመንት ላይ ኤው ብለው ሰጀስት አድርገውኝ ነበረ የጀመርኩት እና ሰጀስት ያረጋችሁኝም ሜንሽን ያረጋችሁኝንም በመጀመሪያ በጣም ላመሰግናችሁ ወዳለሁ። ሲቀጥል ዘግይቼ በመጀመሪያ እኔ በጣም ደስተኛ ነኝ። ኦልሬዲ 7 ክፍሎች ተለቀውለታል። ባንዴ ነው የጨረስኳቸውና ሲጀምር ግን አብራችሁ የጀመራችሁ ሰዎች እንዴት ቻላችሁበት? ጉጉታችሁን እንዴት ነው የቻላችሁት? ቀጣይ ክፍል እስከሚለቀቅ ጊዜያችሁን በምንድን ነበር ስታሳልፉ የነበረው? ምክንያቱም እኔ ሌላ ነገር ሊታይልኝ አልቻለም። እና ደግሞ ፖስተር ፎቶሾፕ የምታደርጉ ሰዎች ቀጥሉበት፣ የምር በርቱ። ስለ ጳውሎስ የተሰሩ ቪዲዮዎች ላይ በቃ ኮመንት ስገባ በጣም ኢንተርቴይኒንግ ነው።
ስለ ድራማው ይሄ ነው ምለው መጥፎ ነገር የለም። ትንሽ እንዳስተያየት ግን የምሰጠው ደቂቃውን ረዘም አድርጉልን፣ አልቻልንም። ቶሎ ቶሎ ደግሞ ብትለቁልን ሞር ደስ ይለናል። ሜላት ምን አርግ ነው የምትይው? ማርቂዬን ምን አርግ ነው የምትይው? ይሄ ልጅ ይሄ ሁሉ ስቃይ ይገባዋል ወይ? ይገባዋል ወይ? እኔ በዛ ፍልጥ አናቱን ስትለው የተሰማኝ ድንጋጤ እስካሁን አልለቀቀኝም። ያጣነው ነበር የመሰለኝ። ግን ያው ሰርቫይቭ አድርጓል። ከታሰረበት ወንበርም ማምለጥ ይችላል እና በጣም ኃይለኛ በጣም በቴንሽን የተሞላ ፍጥጫ ላይ ነው እንግዲህ ያለቀው። እኔ ያቆምኩበት ፓርት 8ኛውን ፓርት በጣም በጉጉት እየጠበቅኩ ነው። በዚህ ፍጥጫ መካከል ምን ይፈጠራል የሚለውን ለማወቅ በጣም ጓጉቻለሁ። እኔ ለዚህ ድራማ ጥያቄ የሌለው 10 ከ10 ሰጥቼዋለሁ። እናንተም እንግዲህ ሬቲንጋችሁን ኮመንት ላይ አሳውቁኝ። የምር ግን ጳውሎስ ይሄ ቪዲዮ ከደረሰ እኔ ለፊልም ፓሽን ያላችሁ ሰዎች በጣም ነው የሚመቹኝ። አይ ላቭ ዩር ፓሽን ኮሚትመንት በጣም ደስ ይላል። በርታ፣ ቀጥልበት። አሁን ይሄን እየሰራው እኮ 8ኛው ክፍል ተለቆ ሊሆን ይችላል። ሄጄ ቼክ ላድርግ። እንደ ስራ ግን እኔ ማለት አሪፍ ነው። በቃ እውነቴን ነው። እንደዚህ ማሰብ ለኔ ትልቅ ነገር ነው። ማን ነው ከዚህኛው ፓርት የሚቀርጸው? ከዚህ ፓርት ሲዝም ይውስ አንዳንዴ ላይክ ፐርፌክት መሆን እኮ ለሆነ ነገር መስፈርት አይደለም። ገብቶሻል አይደል? ይሄ ነገር ነው እንዲታይ እኮ ያደረገው። ይሄ ነገሩ ነው እንዲታይ ያደረገው። ጎበዝ ነው ማለት ነው። እውነት ነው። ጳውሎስ መጨረሻው ምንድነው? አሁን እስኪ ምንድነው የምታስበው በዚህ ሲሪየስ ላይ? ብዙ እንግዲህ አለ እንግዲህ ረጅም ሌላ ሰዎችም ይገባሉ። በቃ ለዛ ውስጥም አሉ እንግዲህ አንተን እንትኑ ዳይሬክተሩ ለራስ ግን ትንሽ እያቆየ ምንድነው ብዙ መናገር አትችልም። የተግባር ሰው ነህ እንዴ? አዎ እኔ ነኝ። እየቆየ ነው ቢደርስ ይልኝ ጳውሎስ አቤት አሁን እኮ የሚሰሩትን አይነገርም። አሁን የተሰራ ነገር አይ እሱ ነገርኝ እኮ አይደለም ያልኩት። መጨረሻው ስለ የታሪኩ የፊልሙን ታሪክ ሳይሆን ምንድነው መጨረሻው? በዚሁ በቲክቶክ ነው የሚያልቀው ወይስ ደግሞ ወደ ዩቲዩብ ትሄዳለህ ወይስ ወደ ቲቪ ወደ ምንድነው ሐሳብ ምንድነው ስትጀምረው ነገር? ሐሳቤ ሲጀምር ማለት ለማስተዋወቅ ነበር ቲክቶክ ላይ ጀመርኩት። አሁን ወደ ዩቲዩብ ለመሄድ ነው ያሰብኩት። that's good ማለት እዚህ ቆርጬ ነው የሚለቀው። ከዛም ዩቲዩብ ላይ ሲገባ ሙሉ እንትን አለ። ስለዚህ አሁን ዩቲዩብ ላይ አንዱ ፓርት ስንት ደቂቃ ይሆናል ማለት ነው? አንዱ ፓርት እስከ 5 ደቂቃ ሊቆይ ይችላል። ግን አንዱ ፓርት እስከ 5 ደቂቃ ያንሳል። አሁን ለዩቲዩብ ሲሆን ቢያንስ ፊልም ከሆነ ደግሞ 20 ደቂቃ ቢሆን መልካም ነው። ፊልም ከሆነ ደግሞ ገብቷል። አሁን እንዳልኩ ነው ቁርጥ አሁን ፊልሙ በጣም የሚያጓጓ ፊልም ገባ ያጓጓል። ሶ ቁርጥ ሲል የሆነ እንትን አይልም። ስለዚህ እስከ ፓርት 50 ምናምን ሊሄድም ይችላል ማለት ነው። አሁን ይችላል። አዎ እንደዛ አካባቢ ሊሆን ይችላል። ፕሪዝን ብሬክ ሆነ ማለት እኮ ስማ ጉርሻ አፋልጉኝ ብሎክ ነበር እኮ ባይዘው ጳውሎስ ጉርሻ ይፈልጋል። ሊሸልም ነው መሰለኝ። ጉርሻ ማን? ጉርሻ ፔጅ ታወቀ። ጉርሻ ፔጅ አዎ እሱ ፈልጉኝ ሲል ነበር፣ አፋልጉኝ ሲል ነበር። ስልኬን አስቀምጠም እንትን ላይ ባዮ ላይ እንትኑን አስቀምጧል እኮ አካውንቱን። ጋይስ ሰፖርት ማድረግ የምትፈልጉ ሰፖርት አድርጉት። ስልኩን አናግሩት። ማስታወቂያ ምናምን የምታሰሩ ሰዎች ይሄን አጋጣሚ ተጠቀሙ። በቃ ይታያል። ፊልሙ መሀል ደግሞ ማስታወቂያውን ቢያስገባው ሞር ያበድ ይሄን ፊልም ስፖንሰር ያደረገላችሁ ምናምን ብሎ ኤቪ ፕሮፋይል ምንድነው? አንተ የእንትን ፕሮፋይል አድርገህ ሌላ ፍሪስት የምትባዩ እና ጳውሎስ እኔ አሁን አንደኛ ላገኘ የፈለኩት ነገር በርታ። ማንም ሰው ምንም ቢልህ ማንም ሰው ሊይዝብህ ቢሞክር በፍጹም ተስፋ እንዳይቆርጥ። ማስታወቂያዎች ከመጡልህ ሂድ አዲስ አበባ ጳውሎስ ስራ። ደግሞ እዛ ስትሄድ ደግሞ ስልክህን እንዳትበል። አንተ 500,000 ምናምን አካውንት እንደተወሰደበት ታውቃለህ?
ተበልቶ 500 ሺህ እንኳን 500 ሺህ ነው እንደ አካውንት 500 ሺህ ነው ስንት ነው 25 እኔ እንጃ 100 ሺህ 25 ሺህ እንደዛ ተበልቶበታል ብቻ ግን ጳውሎስ አይጀግም አንዱ ፎግሮት ነበር ከዚህ ሰርቆ አካውንትን ምናምን የሰረቀው ልጅ ነው አይደል ነው ሌላ ሰው ነው የሰረቀው ጳውሎስ አውራን በእናትህ ምንድነው የምትኮራ አዎ ይሄ ፊልም እያለ የውጭ ፊልም ራሱ ሪኮመንድ ባረጋችሁ የኢትዮጵያ አርት ታዘበኛለች ነገ እንግዲህ እሑድ እንደመሆኑ መጠን የፊልም ሪኮመንዴሽን ነው ይዤላችሁ የመጣሁት የአብዛኞቻችን የኢትዮጵያ ሕዝብ ልብ የገዛውን ያንጠለጠለውን ኢነ ቾክ ሆልድ ያዘንን የነ ጳውሎስን የሚገርም ፊልም ነው ሪኮመንድ ማረጋችሁ ነገ እውነት ለመናገር ፓርት 9 ተሰርቆ ወጥቷል የሚል ጭምጭምታ አለ ሆፕፉሊ ውሸት ነው ብዬ አስባለሁ ቢካዝ በጣም የተለፋበት ስራ ነው በጣም የሚገርም ፕሮዳክሽን ያለው ሜላት እኔ እንደ ሜላት ካራክተር የሚያስፈራኝ ካራክተር አለ ብዬ አላስብም ሜላት በጣም ትችያለሽ በጣም ጳውሎስም በጣም ጎበዝ ነህ እንደዚህ አይነት ፊልም ለኛ ስለምታቀርብልን በጣም እናመሰግናለን እና ውዳችንን በመናሳልፍ ለምትሉ ሰዎች ከታች ፔጃቸውን ሜንሽን አደርግላችኋለሁ እንዳያመልጣችሁ ጳውሎስ ግን በርቱ እላለሁ ሄዳችሁ አይታችሁት ደግሞ ኮሜንት ላይ መታችሁ ንገሩኝ እንዴት ነው ወደዳችሁት ወይ የሚለውን ንገሩኝ ሳይ ሜላት እባክሽ ደቂቃ ጨምርልኝ በማርያም እነዚህን በፎት ሜላት ከቦነ ተማርቃት እና ፎቶ ልኮን ለምንድነው ማትረጋጉት መጨረሻውን ይቆይ መጨረሻውን እኔ ጳውሎስ ምን ልጅ ነው እኔ አመጣልኝ ያውቃለሁ ጳውሎስ ምን ነው ታመጣለህ ልቤ ላይ ጸጸት ሐዘን ዘርተሽ ማቲ አቤት ምን ፈለግሽ እዚህ ነኝ እቤት ነኝ ምንድነው አሁን ያበላሽ ማለት ምን ታገኛለህ ከዚህ በኋላ ፍቅረኛዬ ከተለየ በኋላ ምን ታገኛለህ ከዚህ በኋላ ያው አላ ለመደበር ፈልጌ ነው ያው አንቺ ሰው ለመደበር ትፈልጊያለሽ እንዴ እሺ እኔ ሜላት ማን እንደሆንኩ አሳይሃለሁ በቅርቡ ታየኛለህ እሺ እና ያለ እንግዲህ ሜላት የፈመሰው ናግጨኝ እያው ተገጨው ሰብስክራይብ አድርጉ